በዚህ ክፍል ውስጥ የምትመለከቷት ሴት ሞታለች ተብሎ ታስቧል። ሰው እውነተኛ ማንነቱን የሚያሳየው ሌላኛው ሰው አቅም እንደሌለው ሲሰማው ነው። የገዛ ባሏና ፍቅረኛው ጥቁር ልብስ ለብሰው የቀብር ስነ ስርዓቷን በደስታ እያቀዱ ነው። ነገር ግን ትልቁ ስህተታቸው እያንዳንዱን የጭካኔ ቃላቸውን እየሰማች መሆኑን አለማወቃቸው ነው። ከ28 ቀናት በኋላ ያቺ የሞተች ሴት አይኖቿን ስትከፍት ታሪኩ ወደማይታመን የበቀል ጉዞ ይቀየራል። በኮማ ውስጥ ያለችው ይቺ ሴት ማንም ሊገምተው የማይችለው ትልቅ ሚስጥር ነበራት። ዛሬ የቀበሯት የመሰላቸው ሰዎች በገዛ እጃቸው በቆፈሩት ጉድጓድ ውስጥ ሲገቡ የሚያሳይ ስለ ክህደት፣ ስለ ትዕግስትና ስለማይታመን ዳግም ልደት የሚናገር አስደናቂ ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን እስኪ ይሄንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት አጓጊ አስተማሪ ታሪኮችን በየቀኑ ለማግኘትም የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። በመጨረሻም ያቺ ስራ ፈትና ከንቱ ሚስቴ ሞተች፣ አሁን በነፃነት መተንፈስ እችላለሁ ሲል ኦማሪ በድምፁ እፎይታ እየታየበት ጮኸ። ትልቅ ሸክም እንደወረደለት ሰው ሳቀ። የኔ ፍቅር፣ አሁን በመጨረሻ በሰላም አብረን መሆን እንችላለን፣ ከእንግዲህ መደበቅ አያስፈልገንም ስትል ፍቅረኛውም ጨመረች። ዘይነብ እያንዳንዱን ቃል እየሰማች እንደሆነ ግን በፍጹም አላወቁም ነበር። ኦማሪና ፍቅረኛው የእሷን ሞት እንደ ድል አከበሩት። በጥቁር ልብስ ተኳኩለው ከሆስፒታል አልጋዋ ቆመው በቀዝቃዛ ቅሌት የቀብር ስነ ስርዓቷን ያቅዱ ነበር። የሞተች መስላቸው የነበረችው ሴት በ28 ቀናት ውስጥ ሙሉ በሙሉ ነቅታ የማይገታ ጥንካሬ ይዛ ለመበቀል እንደምትነሳ አላወቁም ነበር። እነሱ ሞቷን ሲያከብሩ ዘይነብ በጠበበው የሆስፒታል አልጋ ላይ ሳትንቀሳቀስ ተኝታ ነበር። በነጭ አንሶላ ተጠቅልላ ቀዝቃዛ አየር ቆዳዋን እየነካው ማሽኖች እንድትተነፍስ ይረዷታል። ዶክተሮቹ በጥልቅ ራስን መሳት ወይም ኮማ ውስጥ እንደሆነችና የመንቃት እድሏ ዝቅተኛ መሆኑን አውጀው ነበር። ቤተሰብ የምትላቸው ሰዎች መሞቷን ወሰኑ፣ አምነው ተቀበሉ። ዘይነብ ግን ሁሉንም ነገር እየሰማች እንደሆነ በፍጹም አላወቁም ነበር። የባሏ ሳቅ የሆስፒታሉን ክፍል ጸጥታ ሲሰብረው ሰማች። የፍቅረኛውንም ደስታ እንዲሁ ሰማች። በበዓል ላይ የመጡ እንግዶች ይመስል ካልጋዋ አጠገብ በምቾት ሲቀመጡ የወንበሩን ድምፅ ሰማች። አእምሮዋ ይጮሃል፣ አካሏ ግን ከዳት። አፏን ለመክፈት ሞከረች፣ ጣቷን ለማንቀሳቀስ ሞከረች። በፍጹም አልቻለችም። በውስጧ ታስራ ነበር። ኦማሪ ወደ አልጋው ተጠግቶ ፊቱን ዝቅ ብሎ ተመለከተ። እንግዲህ መጨረሻው እንዲሆነ ማለት ነው? ያ ሁሉ ምግብ ማብሰል፣ ያ ሁሉ ጽዳት፣ እኔን ለማስደሰት ያደረግሽው ነገር፣ ያ ሁሉ መከራ። ራሱን በዝግታ ነቀነቀ። ዝም ብላ ሰዎችን ለማስደሰት ስትል ራሷን ለሞት አጋለጠች። እንዴት ታሳዝናለች አለ በሐዘን ራሱን እየነቀነቀ። ሁልጊዜም በጣም ተስፋ የቆረጠች ነበረች አለ በድጋሚ። ጠቃሚ መሆን ተወዳጅ የሚያደርጋት ይመስላት ነበር። ሳቁ። ነርሶችን ለማስጠንቀቅ ያህል ድምጻቸው ከፍ ያለ ባይሆንም ነገር ግን አንድ ነፍስ ለመሰባበር በጣም በቂ ነበር። ዘይነብ በየቀኑ ፀሐይ ሳትወጣ ትነሳ እንደነበር፣ ከእኩለ ሌሊት በኋላ ትተኛ እንደነበር አስታወሰች። እግሮቿ በድካም እየተንቀጠቀጡ ወጥ ቤት ውስጥ ቆም እንደነበር ትዝ አላት። ጀርባዋ በህመም እየተቃጠለ ፈገግ ለማለት ትሞክር እንደነበር አስታወሰች። በደንብ ስሪ፣ ጎብዢ እያለች ራሷን ትመክር ነበር። ለ3 ዓመታት በትዳር ውስጥ ከስድብና ከባዶ ምስጋና በቀር ምንም ሳታገኝ ያደረገችው ነገር ሁሉ ፊቷ ላይ ድቅን አለ። አሁን ግን ዝም ብላ ተኝታ ህይወቷ ምንም ዋጋ እንደሌለው አድርገው ሲያወሩ እየሰማች ነው። የኦማሪ እናት በፊቷ ላይ የረካ ስሜት እየታየባት ወደ ክፍሉ ገባች። በመጨረሻም ሆነ ማለት ነው አለች በርጋታ። አስጠንቅቂያት ነበር። ብዙ የምታደርግ ሴት ቦታዋን ትረሳለች። የዘይነብን አካል ተመልክታ በሐዘን የታየቻት። ያ ሁሉ ጥረት ግን አሁን አልተሳካም። ቢያንስ አሁን ልጄ ነፃ ወጣ። ነፃ የሚለው ቃል በዘይነብ አይምሮ ውስጥ አስተጋባ። ሁሉንም ነገር ከሰጠችው ሴት ነፃ ወጣ ተባለ። ዶክተሩ ቀደም ብሎ አልሞተችም፣ በኮማ ውስጥ ናት፣ ግን የመንቃት እድሏ ትንሽ ነው ብሏቸው ነበር። ኦማሪ አቋረጠው። እውነቱን እንነጋገር ዶክተር፣ እሷ አስቀድሞ ሄዳለች። ዘይነብ ያንን አረፍተ ነገር በግልጽ ሰምታለች። በውስጧም የሆነ ነገር ተሰበረ። ላይላ ወደ አልጋው ተጠግታ ብርድ ልብሱን አስተካከለች። ከእንግዲህ ይህ ሁሉ እንክብካቤ ያስፈልጋትም አለች በቀስታ። ተፈጥሮ ይጨርሰው። ላይላ ወደ ኦማሪ ተጠግታ በሹክሹክታ እንዲህ አለች። ታዲያ ቀብሩን መች ነው የምናደርገው? ዘይነብ ልቧ መታ። አይምሯ በህይወት እያለ እያንዳንዱን ቃል እየሰማች፣ እነሱ ግን ስለ ቀብሯ እያወሩ ነበር።
በዝምታ በተዋጠው አካሏ ውስጥ ዘይነብ እንዲህ ብላ ጮኸች። እዚህ አለሁ፣ እሰማችኋለሁ። በህይወት እያለሁ ለምን ትቀብሩኛላችሁ? ግን ከንፈሮቿን ማንቀሳቀስ አልቻለችም። የሚሳለቁባትን ሰዎች እየሰማች እያስታወሰች እናም እየጠበቀች መሆኑን ማንም አላስተዋለም። ከጥቂት ሳምንታት በኋላ እንድትለምኗት እንደምታደርጋቸው ማንም አላወቀም። ለዘይነብ ግን ጊዜ ቆመ። ጭካኔ ግን አልቆመም። ቀናቶች አለፉ። ማለዳዎች በብርዱ ብርሃን በሆስፒታል መስኮት መጡ። ሌሊቱ በጥላና በቅዝቃዜ መጣ። ዘይነብ በዚህ ሁሉ ዓለም ውስጥ ዝም ብላ ተኝታለች። ደረቷ ይወጣል ይወርዳል። ማሽኖች ይተነፍሱላታል። አካሏ አረፈ እንጂ አይምሮዋ ግን በፍጹም አልተኛም ነበር። በቃ ሁሉንም ነገር ትሰማለች። ከበሯ ውጭ ያሉትን የእግር ኮቴዎች ትሰማለች። ነርሶች ፈረቃ ሲቀይሩ ትሰማለች። ዶክተሮች በጥንቃቄ ሲያወሩ ትሰማለች። ባሏም ቀስ በቀስ ስሟን ሲያጠፋ ትሰማለች። ኦማሪ በየቀኑ ማለት ይቻላል ይመጣ ነበር። እጇን ፈጽሞ ይዞ አያውቅም። ስሟን ጠርቶ አያውቅም። አልጋው አጠገብ ተቀምጦ ይሳለቅባት ነበር። ምንም ግብ አልነበራትም። ምንም ህይወት አልነበራትም። እኔ እንድንከባከባት የምትጠብቅ ከንቱ የቤት እመቤት ነበረች ይል ነበር። ሁልጊዜ ጽዳት፣ ሁልጊዜ ቤተሰቦቼን ለማስደሰት መሞከር። ላይላ እግሯን አጣምራ በእርጋታና በልበ ሙሉነት ተቀመጠች። መከራ መቀበል ዋጋ ያለው የሚያደርጋት ይመስላት ነበር አለች። አንዳንድ ሴቶች መቼ ማቆም እንዳለባቸው አያውቁም። ዘይነብ አስቀድማ ትዝታ እንደሆነች አድርገው ያወሩ ነበር። ዘይነብ መጮህ ፈለገች። ስለምትወዳቸው እንደሰራች፣ ስለምታምናቸው መስዋዕት እንዳልሆነች ልትነግራቸው ፈለገች። ግን አፏ ተዘግቷል። አካሏም ዝም ብሏል። ሌሊት ህልሙ እየበረታባት መጣ። አካላዊ ህመም ሳይሆን የማወቅ ህመም። በየቀኑ ምግብ የምታበስልለት ሰው አሁን ካልጋው አጠገብ ሆኖ መሳቁ ማመን ከበዳት። የሷን ቦታ የያዘችው ሴት መቃብሯን እየጠበቀች መሆኑን ማወቋ ሰላም ነሳት። የኦማሪ እናት አልፎ አልፎ ትመጣለች። ግን በመጣች ጊዜ ቃላቶቿ ረዘም ላለ ጊዜ በአይምሯ ውስጥ ይቆዩ ነበር። ይህንን በራሷ ላይ ነው ያመጣችው ትላለች ቀዝቀዝ ባለ ድምጽ። አንዲት ሴት ቀድሞውኑ ለተሟላ ቤተሰብ ራሷን አድክማ መስራት የለባትም። ካልጋው ግርጌ ቆም ብላ ተመለከተች። ያ ሁሉ ጥረት ግን ይኸው ተመልከቱ፣ አልተሳካላትም፣ አልሆነላትም። ያ ቃል በዘይነብ አይምሮ ውስጥ ደግሞ ደጋግሞ ያቃጭላል። ዘይነብ ልትሰማቸው የማይገቡ ወሬዎችን ሰማች። እስከ መቼ እንዲህ ትቆያለች? ኦማሪ ዶክተሩን በቀስታ ይጠይቃል። 30 ቀናት ሲል ዶክተሩ በእርጋታ ግን በቁርጠኝነት መለሰለት። ከዚያስ? ኦማሪ በጉጉት ጠየቀ። ከዚያ ቤተሰቡ መወሰን ይችላል አለ ዶክተሩ የአይኑን ግንኙነት እያሸሸ። መወሰን? ዘይነብ በከፍተኛ ድምጽ ጮኸች። ግን ማንም አይሰማትም። ቀኖቹን በልቧ መቁጠር ጀመረች። እያንዳንዱ ቀን እንደ አንድ ዓመት ሆኖ ተሰማት። አእምሯ ማለቅ የሌለውን የድካም ዓመታት፣ የታመሙ ጡንቻዎች፣ የዝምታ እንባዎችና ተጨማሪ አድርጊ፣ የተሻልሹኝ የሚለውን የማያባራ ድምጽ ደግሞ ደጋግሞ አሰማት። ከዚያም ከኦማሪ በፊት ከጋብቻ በፊት ማን እንደነበረች አስታወሰች። በዝምታ የተካፈለቻቸው ስብሰባዎች፣ ያለ ትኩረት የፈረመቻቸው ወረቀቶች፣ ያለ ጫጫታ የገነባቻቸውን ኩባንያዎች አስታወሰች። መደበቅን መርጣ እንደነበር አስታወሰች። ያለ ገንዘብ መወደድ ትፈልግ ነበር። አሁን ሆስፒታል ውስጥ በረዳት አልባነት ተኝታ እውነቱን ተረድታለች። ከሷ ሁሉንም ነገር ጠየቁ። ግን ከስራው በስተጀርባ ያለችውን ሴት ፈጽሞ አላወቋትም። ዘይነብ ቀኖቹን መቁጠሯን ቀጠለች። በ12ኛው ቀን ንግግሩ ተለወጠ። ላይላ ደማቅ ልብስ ለብሳ ፊቷ ላይ ልበ ሙሉነት እየታየባት መጣች። ሰላማዊ ትመስላለች አለች የዘይነብን አካል እያየች። እንደማለቃት ያወቀች ትመስላለች። ኦማሪ ፈገግ አለ። አትነቃም አሉ። እንደ ግልጽ እውነት ተናገሩት። ዘይነብ በደረቷ ውስጥ ጠንካራ ነገር ሲፈጠር ተሰማት። ፍርሃት ሳይሆን ቁጣ። ማንም አይሰማም ብለው ሲያስቡ ነርሶች በሹክሹክታ ያወሩ ነበር። ቀብሯን አስቀድመው እያቀዱ ነው አለች አንዷ ነርስ። በጣም ጨካኞች ናቸው ስትል ሌላኛዋ በቀስታ መለሰች። አንዳንድ ሰዎች ፍቅርን የሚያሳዩት ገንዘብ ሲኖር ብቻ ነው። ዘይነብ ያንንም ሰማች። ይዛው ቆየች። ቀናት ቀስ ብለው አለፉ። በ18ኛው ቀን ሐሳቦቿ እየጠነከሩ መጡ። አልሞትም አለች ለራሷ። እንዲቀብሩኝ አልፈቅድላቸውም። አካሏ አሁንም እዛው ነበር። ፍላጎቷ ግን ተለውጧል። እያንዳንዱ ጨካኝ ቃል፣ እያንዳንዱ ሳቅ አስቀድሞ እንደሌለች አድርገው ያቀዱትን እቅድ አስታወሰች። እያንዳንዱ ሐሳብ አጠነከራት። ደካማ መሆንሽን በማሰባቸው ይቆጫሉ። በህይወት መኖሬን ያያሉ። እያንዳንዱ የልብ ትርታ፣ እያንዳንዱ አጭር ትንፋሽ እንደ ትንሽ የመቃወም ተግባር ተሰማት። በዚያ ዝምታ ውስጥ ማቀድ ጀመረች። በ21ኛው ቀን አካሏ አንድ ጊዜ ብቻ ተንቀሳቀሰ።
አንዲት ነርስ አይታ ደነገጠች። ዶክተሮች መጡ። ምርመራም ተደረገ። ተስፋ ወደዚያ ክፍል ገባ። ዘይነብ ገና ለሞት ዝግጁ አልነበረችም። ማንነታቸውን ልታሳያቸው ይገባ ነበር። በ24ኛው ቀን አይኖቿ ለጥቂት ሰኮንዶች ተከፈቱ። እንደገና ዘጋቻቸው። ዶክተሩ ፈገግ አለ። እየተመለሰች ነው አለ። ያንን ሌሊት ክፍሉ ባዶ በነበረበት ጊዜ ዘይነብ በደረቁ ከንፈሮቿ ለዶክተሩ በሹክሹክታ እንዲህ አለችው። እንዳትነግራቸው። ዶክተሩ አመነታ። ከዚያም በአዎንታ ራሱን ነቀነቀ። ዘይነብም ጠበቀች። ሳቅን ሰማች፣ እቅዶችን ሰማች፣ ስግብግብነትን ሁሉ ሰማች። እነሱ እስከ ቀብሯ ቀናቶችን ሲቆጥሩ ዘይነብ የልብ ትርታዎቿን ትቆጥር ነበር። እነሱ እንደፈለጉት አትሞትም፣ እየተዘጋጀች ነበር። ልክ በ26ኛው ቀን ዘይነብ ሙሉ በሙሉ ነቃች። ክፍሉ በጣም ጸጥ ያለ ነበር። ከዚያ የማሽኑን ተከታታይ ድምፅ ሰማች። ጣቶቿም ተንቀሳቀሱ። ህመሙ እንደ እሳት በአካሏ ውስጥ አለፈ። በህይወት ነበረች። አይኖቿ ቀስ ብለው ተከፈቱ። የላይኛው ጣራ ደብዝዞ ታየት። ከዚያም ግን በራላት። አንድ ዶክተር ካልጋው አጠገብ ደንግጦ ቆሟል። ፊቱ ላይ ድንጋጤ፣ ከዚያም አለማመን፣ ከዚያም እፎይታ ታየ። ነቃሽ አለ ለራሱ ብቻ በሚሰማ ድምፅ። ዘይነብም ለመናገር ሞከረች። ከንፈሮቿ ተንቀጠቀጡ። ጉሮሯ ተቃጠለ። አዎን አለች በሹክሹክታ። እንባ በዓይኖቿ ፈሰሰ። ሁሉንም ነገር አስታወሰች። እያንዳንዱን ቃል፣ እያንዳንዱን ሳቅ፣ እያንዳንዱን ነገር አስታወሰች። የባሏን ጨካኝ ቃላት አስታወሰች። ጣቶቿ አንሶላውን ጨበጡ። እባክህ አለች ከረጅም ቆይታ በኋላ፣ ለማንም አትናገር፣ ለባሌም ሆነ ለቤተሰቦቹ አትናገር። ዶክተሩ አመነታ። ለሳምንታት በኮማ ውስጥ ነበርሽ አላት በቀስታ። የመሰላቸውን አውቃለሁ። ዘይነብ በቀስታ አቋረጠችው። ድምጿ አልተንቀጠቀጠም። ለዛ ነው የምጠይቅህ። ከጥቂት ቆይታ በኋላ ዶክተሩ ተስማማ። የሚቀጥሉት 2 ቀናት ቀስ ብለው በህመም አለፉ። እንደገና መቀመጥን ተማረች። ሳትወድቅ መቆምን፣ ሳትወድቅ መራመድን ተማረች። ሌሊት ክፍሉ ጸጥ ሲል ትዝታዎቿ በከፍተኛ ድምፅ ወደሷ ይመላለሱ ነበር። ሳቃቸው፣ እቅዳቸው እና ቀብሯ። ግን አላለቀሰችም። በ28ኛው ቀን ሆስፒታሉን በዝምታ ለቃ ወጣች። ትንሽ ቦርሳና የቀራትን ጥንካሬ ብቻ ይዛ ወጣች። በአንድ ወቅት ስታገለግለው በነበረው ቤት ፊት ለፊት ቆመች። ያደከማት የሰበራት ቤት። ከውስጥ ጫጫታ፣ ሳቅ፣ ሙዚቃና ከፍተኛ ድምጾች ይወጣሉ። ልቧ በደረቷ ውስጥ በከፍተኛ ሁኔታ ይመታ ነበር። እያንዳንዱ ትርታ የወሰዱባትን ነገር ሁሉ ያስታውሳት ነበር። ግቢው በወንበሮች ተሞልቷል። ሰዎች ጥቁር ለብሰዋል። በእውነት ለቀብሯ እየተዘጋጁ ነበር። ግን እንደ በዓል ያከብሩት ነበር። ከበሩ ሆና ስትመለከት ትዕቢታቸው ያቃጥላል። ባሏ የተባለው ሰው በልብ ሙሉነት እየተንቀሳቀሰ ትዕዛዝ ይሰጥ ነበር። እነዚያን ወንበሮች አቅርቧቸው፣ ሰዎች ቀድመው ይመጣሉ አለ። ድምፁ በትዕቢትና በእፎይታ የተሞላ ነበር። ላይላ ቀድሞውኑ የእሷ እንደሆነ አድርጋ እየሳቀችና እየተመለከተች በቤት ውስጥ በነፃነት ትንቀሳቀስ ነበር። የዘይነብ ጣቶች ለመንቀሳቀስ ጓጉ። አይምሮዋ ግን በቁጣ ይጮሃል። ግን ዝም ብላ ተቀምጣለች፣ ጠበቀች። ይህንን ትወደው ነበር አለች ላይላ ግቢውን እየቃኘች። ቀላል፣ ርካሽ ነው፣ ልክ እንደ ህይወቷ። ሁሉም ሳቁ። ድምፁ የዘይነብን ደረት ሰነጠቀው። በቀስታና በዝምታ ወደ ውስጥ ገባች። እግሮቿ ቢከብዱም መራመዷን ቀጠለች። አንድ ሰው ጮኸ። ግቢው በድንጋጤ ቆመ። ኦማሪ ዞር አለ። ፊቱ ላይ ግራ መጋባት፣ ከዚያም አለማመን፣ ከዚያም ንጹህ ፍርሃት ታየ። እንዴት ሊሆን ይችላል? በህይወት አለሽ? ብሎ ተንተባተበ። መሞት ነበረብሽ። ሌላ ሳቋ በጉሮሮዋ ላይ ደረቀ። የኦማሪ እናት በእጇ የነበረውን ኩባያ ጣለች። ሄደሽ ነበር፣ በአይምሯችን ቀብረንሽ ነበር ብላ የጠጣችውን ተፋች። ዘይነብ ዙሪያዋን ተመለከተች። ልቧ ገና እየመታ ቀብሯ ተዘጋጅቷል። ለቀብርሽ የተዘጋጀው ሁሉ ባከነ። ኦማሪ በቁጣ ጮኸ። እናቱም በቁጣ ተሞላች። ሁሉም ከንቱ ሆነ። ዘይነብ ዝም አለች። ዝምቷ ከየትኛውም ጩኸት በላይ ከበደ። እንዲሸማቀቁም አደረጋቸው። ሌላ በፍጥነት ወደ ኦማሪ ዞረች። ከዚያ አስወጣት አለች። ዘይነብ ሁሉንም በእርጋታ ተመለከተች። ከዚያም ድምፅ አወጣች። ሁላችሁንም ሰምቻችኋለሁ። ደካማና የሌለው መስሏችሁ ነበር፣ ግን ሁሉንም አይቻለሁ። ከእንግዲህ ምንም ነገር እንደ ድሮ አይሆንም። ክፍሉ ጸጥ አለ። ልበ ሙሉነታቸውም ጠፋ። ቅድም በትዕቢት ተሞልተው በነበሩት ፊቶች ላይ ፍርሃት ሰፈነ። ዘይነብ በቀስታ ከቦርሷ ውስጥ የሆነ ነገር አወጣች። እንቅስቃሴዋ ረጋ ያለና የታሰበበት ነበር። አንድ ጥሪ ያደረገች። በቅዱ መሰረት ቀጥሉ አለችና በልበ ሙሉነት ጠበቀች።
በጥቂት ደቂቃዎች ውስጥ የኦማሪ ስልክ ጮኸ። መጀመሪያ በቸልታ መለሰ። ከዚያ ግን ፈገግታው ጠፋ። ምን ማለት ነው ተቋርጧል ብሎ ጮኸ። ይህ ስህተት መሆን አለበት። ሌላ ጥሪ፣ ከዚያም ሌላ። ኢሜሎች በስክሪኑ ላይ ሞሉ። ፈቃድ ተሰርዟል፣ ውል ተቋርጧል፣ ከስራ ተባረሃል። እናቱ እጁን ያዘች። ምን እየሆነ ነው ብላ ጠየቀች። የኦማሪ እጆች ተንቀጠቀጡ። ተባረርኩ። ቃላቶቹ በክብደት ወደቁ። ግቢው ተረበሸ። ሌይላም በጣም ደነገጠች። ተባረርክ ብላ ደገመችው። እንዴት? ኦማሪ በቀስታ ወደ ዘይነብ ዞረ። በሹክሹክታ እንዲህ አላት። ምን አደረግሽ? ቆይ እንዴት ይህንን ልታደርጊ ቻልሽ? አልገባኝም። ዘይነብ ራሷን ቀና አደረገች። ጀርባዋም ቀጥ አለ። ከተሳሳተች ሴት ጋር ተጣላ። ድምጿ አልተንቀጠቀጠም ነበር። ደካማ መስያችሁ ነበር። ምንም እንዳልሆንኩ አስባችሁ ነበር አለች በቀስታ። ያ ትልቁ ስህተታችሁ ነበር። ሁላችሁም ወቁት፣ እኔ ቢሊየነር ነኝ። በኬንያ ውስጥ ትልልቅ ኩባንያዎች፣ ባንኮች፣ ፋብሪካዎችና ቢዝነሶች አሉኝ። አንድ እርምጃ ወደፊት ተራመደች። ግን ዝምታን መረጥኩ። ቀላል ህይወትን መረጥኩ። ምንም ሳይኖርኝ እንደምወደድ ማወቅ ፈልጌ ነበር። አይኖቿ ኦማሪ ላይ አረፉ። ያገኘሁት ግን ጭካኔን ነበር። ቃላቶቹ ወደ ውስጣቸው እንዲገቡ ተወቻቸው። ሞቴን ስታከብሩ ሰምቻለሁ። ቀብሬን ስታቅዱም ሰምቻችኋለሁ። ሆስፒታል አልጋ ላይ መንቀሳቀስ አቅቶኝ ተኝቼ እናንተ ግን ስትስቁ ሰምቻለሁ። ድምጿ ጠነከረ። ስለዚህም በትክክል ልመልስላችሁ ወሰንኩ። ስልኳን ትንሽ ከፍ አደረገች። ኦማሪ፣ አንተ አብቅቶልሃል። ከኔ በታች ያለ ምንም ኩባንያ አይቀጥርህም። ምንም አጋር ስምህን አይነካም። ካንተ ጋር መስራት አይፈልግም። የትኛውም ባንክ አያምንህም። ላፍታ ቆመች። በየቀኑ ስትነቃ ያቺ በህይወት እያለች የቀበርካት ሴት እያንዳንዱን በር የዘጋችብህ እሷ መሆኗን እያስታወስክ ትኖራለህ። ኦማሪ ራሱን በኃይል ነቀነቀ። አይ ዘይነብ፣ አይሆንም። ድምጿን ከፍ አላረገችም። ለእያንዳንዱ ስድብ፣ ለእያንዳንዱ ሳቅ፣ እኔን እንደ ቁሳቁስ ለቆጠርክበት ለእያንዳንዱ ሰከንድ እንድትቆጭ አደርግሃለሁ። ዝምታ ሰፈነ። የኦማሪ ጉልበቶች ተንበረከኩ። እናቱ ጮኸች። እየዋሽሽ ነው። ይህ የማይቻል ነው። ዘይነብ ስልኳን አነሳች። ሰነዶች በስክሪኑ ላይ በሩ። የባለቤትነት ወረቀቶች፣ ፊርማዎች፣ ሊካድ የማይችል ማስረጃ። መለመን ጀመሩ። ኦማሪም ወደሷ መጣ። አላወቅኩም ነበር፣ እባክሽን ይቅርበኝ ብሎ አለቀሰ። እናቱም በከፍተኛ ድምጽ እያለቀሰች ተከተለችው። ተሳስተን ነበር ብላ ተማጸነች። ሆነ ብለን አይደለም። ሌይላ ግን በቀስታ ወደ ኋላ ፈገፈገች። አይኖቿን ከዘይነብ ወደ ኦማሪ አንቀሳቀሰች። ስለዚህ አሁን ምንም የለህም ማለት ነው? ኦማሪ ምንም አላለም። ሌይላ መራራ ሳቅ ሳቀች። ስለዚህ ደሃ ሆነሃል። ቦርሷን አነሳች። የቆየሁት ስለ ገንዘብህ ነበር ብላ አመነች። አሁን ግን ምንም የለህም። ይቅርታ፣ ከደሃ ወንድ ጋር እንኳን አልቆይም ብላ ጥላው ወጣች። የሌይላ የእግር ኮቴ እየራቀ ሲሄድ ኦማሪ ደነገጠ። ደረቱ ተወጠረ። እጆቹ ተንቀጠቀጡ። ክህደት ልክ እንደ እሳት አቃጠለው። ይህንን ሁሉ ጊዜ ሁሉንም ነገር የተቆጣጠረ መስሎት ነበር። አሁን ግን ሁሉም ነገር በአንዲት ቅስፈት ፈራረሰ። በክፍል ውስጥ ያለውን ውጥንቅጥ፣ የዘይነብን ረጋ ያለና የማይነካ እይታ ተመልክቶ የእውነታውን ክብደት ተረዳ። ሁሉንም ነገሩን አጥቷል። ዘይነብ ግን አሁንም በዝምታ ቆማለች። በዙሪያዋ ባለው ውጥንቅጥ አልተነካችም፣ አልጮኸችም፣ አላለቀሰችም። ዝምቷ ከቁጣ በላይ ነበር። ገና እየተነፈስኩ ባለበት ሰዓት ቀበርከኝ አለች። ድምጿ ዝቅ ያለ ግን የረጋ ነበር። እያንዳንዱ ቃል ከጩኸት በላይ ይሰነጥቅ ነበር። ቀብሬን አቀድክ ስትል ቀጠለች። አካሌ ሆስፒታል ውስጥ መናገርና መንቀሳቀስ አቅቶት ተኝቶ ሳለ አንተ ግን ሳክ። አይኖቿን ቀስ ብላ ወደፊት አዞረች። እያንዳንዳቸውን መታየታቸውን አረጋገጠች። ሞቴን አከበርክ አለች በድጋሚ። በዚህ ጊዜ ድምጿ ይበልጥ ለስላሳ ነበር። ያ ለስላሳነት ግን ከቁጣ በላይ ክብደት ነበረው። የኦማሪ ጉልበቶች ተብረከረኩ። ለመጀመሪያ ጊዜ እውነተኛ ፍርሃት አገኘው። ዘይነብ ወደ በሩ ዞረች። ጨርሻለሁ አለች። እንደ ዛቻ ወይም እንደ ቃል ኪዳን ሳይሆን እንደ መጨረሻ ውሳኔ። እናም ተራመደች። በዚህ ጊዜ ማንም አልተከተላትም፣ ማንም አልተሳለቀባትም፣ ማንም አልሳቀም። ከበስተጀርባዋ የሚሰማው ነገር ሁሉ ሲፈራርስ የሚሰማ ድምጽ ነበር። ሊቀብሯት የሞከሩት ሴት ለመበቀል ሳይሆን ለእውነት ተመልሳለች። ከወራት በኋላ ህይወት ሙሉ በሙሉ ተለወጠ። ኦማሪ ሁሉንም ነገሩን አጣ። ስራውን፣ ክብሩን፣ ጓደኞቹን፣ ፍቅረኛውን። ማንም ኩባንያ ወደሱ መምጣት አይፈልግም። ያንኳኳው በር ሁሉ ፊት ለፊቱ ላይ ተዘጋ። ዘይነብ ግን በዝምታ ራሷን ገነባች። ኩባንያዎቿም አደጉ።
በአንድ ወቅት ይሳለቁባት የነበሩ ሰዎች ከእንግዲህ በሷ ላይ ምንም ስልጣን እንደሌላቸው እያወቀች በነፃነት መኖሯን ቀጠለች። በአንድ ወቅት ተደብቆ የነበረው ህይወቷ አሁን በሷ ምርጫ ወደፊት ይቀጥላል። የዚህ ታሪክ ትምህርት ሰዎች እውነተኛ ማንነታቸውን የሚያሳዩት እኛ አቅም እንደሌለን ሲያስቡ ነው። የእናንተን ውድቀት ሲያከብሩ ለራሳቸው ውድቀት መድረክ እያዘጋጁ እንደሆነ አያስተውሉም። ይህንን ታሪክ እስከ መጨረሻው ስላያችሁት በጣም አመሰግናለሁ። ታሪኩ ልባችሁን ከነካው እባካችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቻናሉን እናሳድገው። ከየት ሆናችሁ እንደምታዩትና ከዘይነብ ታሪክ የትኛው ክፍል የበለጠ ስሜታችሁን እንደነካው ኮሜንት ላይ ጻፉልን። ሌሎች አስተማሪ ታሪኮችንም ይዘን እንመጣለን። እንዳያመልጣችሁ። እናመሰግናለን። እንወዳችኋለን። ቸር ቆዩን።